የቅዱሳን አባቶች ሕይወት። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ፣ በቤተ መቅደሱም አገለግል ዘንድ። መዝሙር 26 ከቁጥር 4። የቅድስና መሰረቱ ራስን መቆጣጠር መቻል፣ የሚሰሩትንም ሆነ የሚናገሩትን ነገር ማስተዋልና ጠንቅቆ ማወቅ፣ ጎጅ ከሆኑ ልማዶች ራስን መቆጠብ፣ የሌሎችን ጉድለትና ስህተት ከማጉላት ይልቅ ፍቅረ እግዚአብሔርን እያሰቡ ከመልካም ምግባራቸው መማር መቻል፣ እኔ ከሁሉ ያነስኩኝ ነኝ ብሎ ማመንና ከምንም በላይ ደግሞ ከቤተ መቅደሱ አለመራቅ ወዘተ ነው። ቅዱሳን አባቶች ለአምላካቸው ያላቸው ፍቅር ራስን አሳልፎ እስከ መስጠት ነውና እውነተኛና ከቅን ልቡና የመነጨ ፍቅር መሆኑ አያጠያይቅም። ስለ ሃይማኖታቸው አንገታቸውን ለሰይፍ፣ ጀርባቸውን ለግርፋት፣ ፊታቸውን ለጽፋት፣ ስጋቸውንም ለሞት የሰጡና ጽድቅን የሚራቡም የሚጠሙ ነፍሳቸውንም ለድህነት ያዘጋጁ የመጨረሻ ግባቸውም የመንግስቱ ወራሾች መሆን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በአንቀጸ ብርሃን ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው እነርሱ ይጠግባሉና ብሎ እንዳስተማረ ማቴዎስ 5 ከቁጥር 6። ቅዱሳን ሰዎች ሰው ሲሆኑ እንደ መላእክት የሚኖሩ በምድር ላይ ሳሉም የምድርን አሸንክታ የናቁ እነርሱ የእግዚአብሔር መሆናቸውን ከማመን በስተቀር በምድር ላይ የኔ ነው የሚሉት ምንም ነገር የሌላቸው፣ በመንፈስ ከመላእክት ጋር የሚዘምሩ፣ ከቅዱሳን ጋር የሚያመሰግኑ፣ ጸጋ እግዚአብሔርን የተላበሱና ሰማያዊ ህብስት እየተመገቡ የሚኖሩ ናቸው። የህይወት ዘመናቸውን በሙሉ በተጋድሎ ያሳለፉ ቅዱሳን ታሪክን መስማት፣ ማንበብ እኛም ራሳችን ለመልካም ሥራ እንድናዘጋጅ ይረዳናል። ሕገ እግዚአብሔርን ስለመጠበቃቸው፣ ስለ መንፈሳዊ ጽናታቸውና ስለ ትዕግስታቸው ተግተን ባነበብንና በተገነዘብን ቁጥር የራሳችንን ሕይወት እንድንመረምርና በመልካም ምግባር የዳበርን፣ ከሰይጣናዊ እንስሳዊ አስተሳሰብ የራቅን፣ ከእኩይ ምግባር የተቆጠብን እንድንሆን ይረዳናል። ሰማያዊ መሰላልም ይሆነናል። ፍጹም ቅንነትና ርኅራኄ የሞላበት ሕይወታቸው እውነተኛ ክርስቲያናዊ ፍቅር ምን እንደሆነ ያሳየናል። ፍጹም ፍቅር ትእዛዘ እግዚአብሔርን ያስፈጽምናል። ሰላምና መረጋጋትን፣ አንድነትን፣ ልግስናን፣ የበደሉንን ይቅር ማለትን፣ የባልንጀራችንን በደል መሸፈንን፣ ትዕግስትን፣ ትህትናን ያስተምረናል። ታሪክ ጸሐፊው አውሳቢዮስ ዘቂሳርያ ስለ ሰማዕታትና ስለ ሰማዕትነት እንዲህ ብሏል። በላይ ላይቷ ግብጽ በምትገኝ በሉክሶር ከተማ በሰማዕታት ላይ ስለሚደርሰው ፈተናና ከልክ ያለፈ ስቃይ ልናገር ቢባል ቃላት ሊገልጹት አይችሉም። ከጭንቅላታቸው እስከ እግራቸው ጣቶች ድረስ እንደ ሽንኩርት ተከትፈዋል። በአረመኔያው ጭካኔ በማጭድ ተቀርድደዋል። ሴቶች አንድ እግራቸው ብቻ በገመድ ታስሮ ከፍ ያለ ነገር ላይ ተዘቅዝቀው ተንጠልጥለዋል። አንዳንዶቹ ዛፍ ላይ ተንጠልጥለው እንዲሞቱ ተደርገዋል። ከዚህ መከራና ጭንቅ ሊገላግላቸው የሚችልና ነፃ የሚያወጣቸው አንድ ነገር ቢኖር ስጋዊ ሞት ብቻ ነበር። በዚህ አይነት ዘግናኝ ሁኔታ ለዕለታት ወይም ለወራት ሳይሆን ለብዙ ዓመታት ይሰቃያሉ። ለ5 ለ7 ወይም 20 ወይም ከዚያ በላይ ዓመታት ስቃይ የተቀበሉና የተጋደሉ ይኖራሉ። አንዳንድ ጊዜ በአንድ ቀን ብቻ እጅግ ብዙ ወንዶች
ሴቶችና ሕፃናት ሰማዕትነት ይቀበላሉ። እኔ ራሴ በቦታው ተገኝቼ ይህን የስቃይ አሟሟት ለማየት ችያለሁ። አንገታቸውን ተሰይፈውና እሳት ውስጥ ተጥለው ብዙዎች ሞተዋል። አንዳንዴም የሚቆረጡበት ሰይፍና የሚፈለጡበት መጥረቢያ ከሥራ ብዛት በአንድ ቀን ይደንዛል፣ እጀታው ይሰበራል። ይህ ሁሉ ሲሆን በዓይኔ አይቻለሁ። ቆራጮችና አስቆራጮች ከድካማቸው ብዛት የተነሳ የጭካኔ ሥራቸው በፈረቃ ይከናወናል። በእያንዳንዱ የስቃይና የፈተና አይነት የሚደርስባቸው ዘግናኝ መከራ ምን ቃል ይገልጸው ይሆን? እነርሱን ለመስደብ፣ ለማዋረድ፣ በጥፊና በቦክስ በዱላ ወይም በአለንጋ ለመምታት የፈለገ ሁሉ ሙሉ ነፃነት ይሰጠዋል። ይህ አይነት መንፈሳዊ የልብ ጥንካሬና ጀግንነት ካሳዩትና ወደው ፈቅደው ራሳቸውን ለሰማዕትነት አሳልፈው ከሰጡት መካከል አብዛኞቹ ግብፃውያን ናቸው። በጠቅላላው በዓለም ላይ ያሉ የሰማዕታት ብዛት ቢቆጠር ከግማሽ በላይ የሚሆኑት የግብፅ ቅብጥ ሰማዕታት ናቸው። የግብፃውያን ሰማዕታት ብዛት ለማወቅና ስማቸውን ለማንበብ ለፈለገ ሰው የሚታክትና እጅግ ብዙ ዝርዝር ይቀርብለታል። ይህም ቢሆን ግን ቅዱስ አካላቸውን ለማግኘትና ስማቸውን ለመጻፍ የተቻለውን ያክል ብቻ እንጂ ሁሉንም አይደለም። ግብፃውያን ክርስቲያኖች ይህን ያህል ስቃይና ፈተና ሲደርስባቸው፣ ሮማውያን ግን ብዙ አልተሰቃዩም። ናዛዚያን ወይም ተንሳያን መከራና ስቃይ የተቀበሉ ነገር ግን በሰማዕትነት ያላለፉ አባቶችም አሉ። ለምሳሌ ቅዱስ አባ ኖብ የቅብጥ ቤተክርስቲያን 25ኛው ፓትርያርክ አቡነ ዲዮስቆሮስም በሃይማኖት ጽናት ምክንያት ተሰደዋል፣ ተሰቃይተዋል። አባ ሳሙኤልም ናዛዚም እንዲሁ። የጤቢስ ሀገረ ስብከት ሊቀ ጳጳስ የነበረው አባ ባፍናጢዮስም በጋለሪዮስና ማክሲሚን ዳዛ ዘመነ ስልጣን እጅግ የከፋ መከራን ተቀብለዋል። የቀኝ ዓይኑን አውጥተው ሲያበቁም ዓይኑ የወጣበት ቦታ ላይ እሳት ጨምረው አቃጥለውታል። ከግራ እግሩ ጉልበት ላይ ቋንጃውን ቆርጠው የተቆረጠበት ቦታ ላይ በጋለ ብረት ተኩሰውታል። ከዚህ በኋላም በፍልስጤም ሙት ባህር አካባቢ ወደሚገኝ ማዕድን ማውጫ ቦታ ለሥራ ልከውታል። የክርስቲያኖች ስደትና ጭፍጨፋ እስካበቃበት ጊዜ ድረስ ለ4 ዓመታት ያክል ሲሰራ ቆይቶ በመጨረሻ ወደ መንበሩ ተመልሷል። አባ ባፍኖቴዎስም እንደ ሐዋርያነቱ ሁሉ በጸሎቱ አማካኝነት ብዙ ተአምራት ተፈጽመዋል። አንድ ቃል ብቻ ሲናገር የአጋንንት ቁራኛ የሆኑት ተፈውሰዋል። የዕውራን ዓይን በርተዋል። ሽባዎች ተተርትረዋል። በኒቅያ ጉባኤ በተደረገውም ስብሰባ ላይ ባሳየው ተሳትፎ የንጉሥ ቆስጠንጢኖስንም ትኩረት በመሳቡ ይወደውና ያከብረው ነበር። በቤተ መንግሥቱ በጋበዘው ጊዜም የግራ ዓይኑን ያወጡበትን ጎድጓዳ ቦታ ስሞታል። የአቡን ምግባር የሚያሳየው የቅብጥ ቤተ ክርስቲያን ኮትኩታ ካፈራቻቸው ታላላቅ አባቶች አንዱ መሆኑን ነው። ቅዱሳን ሰማዕታት የሰማዕትነት መሰረቱ በአመዛኙ ምንኩስና ሲሆን የምንኩስና የትውልድ ቦታ ደግሞ የግብፅ ቤተክርስቲያን ነች። ገዳማዊ አኗኗርን ለመንፈሳዊነት ለሰማዕትነት አመቹ ሆኖ ያገኘው በምድረ በዳ በገዳም ለዘመናት ዓመታት የኖረው የመጀመሪያውና አንጋፋው መናኝ አባታችን ቅዱስ ጳውሊ እምባቡላ ነው። ደስ ይበላችሁ ሐሴትም አድርጉ፣ ዋጋችሁ በሰማይ ብዙ ነውና ከእናንተ አስቀድሞ የነበሩ ነቢያትንም እንዲሁ አሳደዋቸው ነበርና ብሎ ጌታችን ደቀ መዛሙርቱን
ሊያጋጥማቸው የሚችለውን ችግር አስቀድሞ ገልጾላቸዋል። በማቴዎስ ወንጌል ምዕራፍ 5 ከቁጥር 12 ላይ ሰማዕቱ ቅዱስ ሂጶሊጠስ ስለ እነርሱ ሰማዕታት ይህንን ዓለም በጸጋ ይተዋሉ፣ ኃጢአታቸውም ይሰረይላቸዋል፣ እንደ ሦስቱ ቅዱሳን ወጣቶች ሰማያዊ አክሊል ይሸለማሉ። በጥንታዊቷ ቤተ ክርስቲያን ሰማዕትነት ከፍተኛ ቦታ ነበረው ብሎ ገልጿል። ከ256 እስከ 258 ዓመተ ምህረት ንጉሥ ዳኪዎስ የክርስትናን ሃይማኖት ለማስወገድ አዋጅ አወጣ። በዚህ አዋጅ መሠረት እርሱ ያቆመውን ቡድን በድን ጣዖት ያላመለከ የሞት ቅጣት ይፈረድበት ነበር። ብዙ ግብፃውያን ክርስቲያኖች ራሳቸውን በሰማዕትነት አሳለፉ። የቀሩትም ወደ ምድረ በዳ ተሰደዱ። በዚህ ጊዜ ነበር ታላቁና የመጀመሪያው ግብፃዊ መናኝ አምባ ቡላ የበረሃ ኑሮውን የተያዘው። አምባ ቡላ ማለት አባታችን አንጋፋው መናኝ ቅዱስ ጳውሊ ነው። ንጉሥ ዳኪዎስ ከበርበሮች ጋር ሲዋጋ ሞተ። በእርሱ ምትክ ንጉሥ ቫሌሪያን ሕጉን በማደስ ጣዖት እንዲያመልኩ አወጀ። ከቫሌሪያን ሽንፈት በኋላም ለ40 ዓመታት ቤተ ክርስቲያን በሰላም ቆየች። ምንኩስናን የምድራውያን ወይም የሰብአውያን መላእክት ኑሮ እንደሆነ ይነገራል። ራስን ከዓለማዊ ወይም ከስጋዊ ፍላጎትና ከምድር አሸንክታብ ቆጥቦና ለይቶ በቅድስና ለመኖር ዋነኛ መሳሪያው ምንኩስና ነው። ይህም ለሰማዕትነትና ለብሕትውና ጥርጊያ መንገድ ያዘጋጃል። አንድ ሰው ከመነኮሰ ዓለማዊ ወይም ስጋዊ ዓይኑን ጋርዶና ዓይነ ልቦናውን ከፍቶ ለእግዚአብሔር በማደር በተመስጦና በመንፈሳዊ ተጋድሎ ኖረ ማለት ነው። የዚህ ውጤት ደግሞ መንፈሳዊ ፍሬ ማፍራት ይሆናል። የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ ቅንነት፣ ትዕግስት፣ ቸርነትና ትህትና ገንዘብን ማድረግ ነው። ይህ የሚገኘው ደግሞ ራስን በውስጥም በአፋም ለእግዚአብሔር ማስገዛት ሲቻል ነው። ታሪክ ጸሐፊው ላቅጣንቴስ ሰማዕትነት የክርስቲያኖችን ለማስተማሪያና ወደ እግዚአብሔር ቤት እንዲመጡ ለአገልግሎትም እንዲተጉ የሚያበረታታ ታላቅ መሳሪያ ነው። ሰማዕትነት ሰማዕታት ለፈጣሪያቸው ያላቸው ታላቅ ፍቅርና ክብር እስከ ሞት ድረስ የሚያሳዩበት ብቸኛ መንገድ ነው። እነርሱን በማየት ብዙ ከሃዲያንና ኢአማንያን ወደ ክርስትናው ዓለም ይገቡ ነበር ብሏል። ሕይወታቸውን ለእውነተኛዋ የወንጌል ሥራ አሳልፈው የሰጡ ሰዎች ክብር ቦታቸው ከቀዳማውያን ክርስቲያን አባቶች ጋር ነው። በቅብጥ ስንክሳር ላይ ከተጠቀሱት ከ381 ሰማዕታት ውስጥ ግማሽ የሚሆኑት ከ296 እስከ 305 ዓመተ ምህረት ድረስ ባለው ውስጥ መከራን የተቀበሉት ናቸው። ከእነርሱም ውስጥ ከድሃ ሸማኔ አንስቶ እስከ ተራ ወታደርና ጄኔራል፣ ሀብታም ነጋዴና ንጉሳዊ ቤተሰብ ይገኙበታል። አንዳንዶች ሰማዕታት ለተጋድሎ ከመነሳታቸው በፊት ሰማያዊ ጥሪ ይደረግላቸዋል። ለምሳሌ ቅዱስ ኤስድሮስ የተባለው ሰማዕት በሊቀ መላእክት ቅዱስ ሚካኤል አማካኝነት ነበር ለሰማዕትነት የተጠራው። ቅዱስ ሚናስ ተአምር ሰሪው ደግሞ እግዚአብሔር በዙፋኑ ላይ በሰማዕታት ታጅቦ ሳለ በራእይ የተገለጠለት። የአንጾኪያው ጀነራል የቅዱስ ፋሲለደስም ልጆች የሆኑት ቅዱስ አባድርና ቅዱስ ኢሬን ሄራኒ በመላእክት ተጠርተው ወደ ግብጽ ሄደውና በእስር ቤት ለረጅም ጊዜ ቆይተው ነበር። ሰማዕታት የሆኑት እነዚህ ሁለት ቅዱሳን በግብጽ አባድርና ኢራ በመባል ይታወቃሉ። ቅዱስ ቴዎድሮስ ስትሬትለትስ ከሰማዕትነቱ በፊት ድራጎን ገድሏል። ቅዱሳን ሰማዕታት ከዕለት ሞታቸው በፊት በያሉበት ሀገር
ነገሥታት ፊት ለፍርድ ይቀርባሉ። የቅዱስ ኢስደርና የቅዱስ ጊዮርጊስ ዘእስክንድርያን የሞት ቅጣት የፈረደው ዲዮቅልጥያኖስ ነበር። ላዕላይ ግብፅን ያስተዳድር በነበረው በንጉሥ አርያኖስ እጅ የእነ ቅዱስ ጁልየስ ዘእቅፍ፣ አባድርና ሄራኒና ሌሎችም ሰማዕታት ሕይወት አልፏል። ቅዱሳኑ በቃላት ለመግለጽ የሚያዳግት ስቃይ ቢደርስባቸውም በጸሎታቸው ጸንተው ይቋቋሙት ነበር። ከዚያም አልፈው ይህን በደል ለሚፈጽሙባቸው ሰዎች የኃጢአት ስርየት ይለምናሉ። ቅዱሳን መላእክት አብረዋቸው ሆነው ሕመማቸውን በማስታገስና ቁስላቸውን በመፈወስ ይረዷቸው ነበር። ተጋድሏቸውንም በትጋት እንዲፈጽሙ ያጽናኗቸዋል። ቅዱስ አብስቂርየስም ይህ ተራዳኢነት ብዙ ጊዜ ተደርጎለታል። ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ ለጣዖት እንዲሰዉ ሲጠየቁ ቅድስት ኢየሉጣ ለጣዖት መስገድ አግባብ መሆን አለመሆኑን ከ3 ዓመቱ ሕፃን ጠየቃችሁ ተረዱ ብላ መለሰች። ሕፃኑም በተጠየቀ ጊዜ ጣዖት ሐሰተኛ አምላክ መሆኑን ተናገረ። ቅድስት ኢየሉጣ በዚህ ምክንያት ስለሚደርስባቸው ቁጣት ፍርሃት ቢያድርባትም በሕፃኑ ቅዱስ ቂርቆስ አበረታችነት ሁሉንም መከራ ተቋቁማለች። የቀለጠ መዳብ ውስጥ ተጥለው እንኳን ለነርሱ የተሰማቸው መንፈስ ቅዱስ ያለበት የመጽናኛና የመታደሻ ቦታ ላይ እንደተቀመጡ ነበር እንጂ ቃጠሎ አልተሰማቸውም። እነርሱ የተጣሉበት እሳት ፍንጣሪ ንጉሥ ላይ ቢያርፍበት አጥንቱ ድረስ ዘልቆ አቃጥሎታል። ይህ ንጉሥ በሕፃኑ ቅዱስ ቂርቆስ አማካኝነት ፈውስ ቢደረግለትም ልቡ እንደ ፈርዖን ልብ ደንድኖ ቀረ እንጂ በክርስቶስ አላመነም። አስደናቂው ተአምር ግን እነዚህ ቅዱሳን ከሞት በኋላ ደግሞ በመነሳት በሕይወት መገኘታቸው ነው። ቅዱስ ኢስደር 5 ጊዜ ተገድሎ ከሙታን ተነስቷል። የልዳው ሰማዕት ቅዱስ ጊዮርጊስም 3 ጊዜ ሞቶ 3 ጊዜ ተነስቷል። የእነዚህ ቅዱሳን ከሞት በኋላ መነሳት ለብዙ ሃይማኖት የለሾች የድኅነት ምክንያት ሆኗቸዋል። ለዚህም ነው የታሪክ ሰዎች ሲጽፉ ሰማዕትነት የኢአማንያን ትምህርት ቤት ነው የሚሉት። በሕፃኑ ቅዱስ ቂርቆስና በእናቱ ምክንያት 11,000 ሰዎች ክርስቲያን ሆነዋል። የንጉሥ ዲዮቅልጥያኖስ ሚስት በቅዱስ ጊዮርጊስ አማካኝነት ከኢአማንያን ከተመለሱት 3,000 ክርስቲያኖች አንዷ ስትሆን፣ ሁለተኛው ደግሞ አብሮ አስፈራጅ የነበረው በጭካኔ ወደር ያልነበረው አርያኖስ ነው። ጻድቃን ሰማዕታት ከሕይወት ዘመናቸው ይልቅ ከሞቱ በኋላ ብዙ ተአምራትን ያደርጋሉ። ብርቱ የክርስቶስ ወታደሮች ስለሆኑ በቃል ኪዳናቸው ለታመነ ሰው እግዚአብሔር ፍቅሩን በቅዱሳን አማካኝነት ይገልጻል። በስዕላቸው አማካኝነት ብቻ ታላቅ ረድኤትና ፈውስ ይደረጋል። የቅዱስ ሚናስ በርነ ሥጋ በባህር ላይ የጦር መሪው ይዞት በሚጓዘው ጊዜ መርከቢቱን ከባህር አውሬዎች ታድጓታል። ንጉሥ ዲዮቅልጥያኖስ ክርስቲያኖችን ለማጥፋት በተነሳ ጊዜ ለቅዱስ አባድር መላእክት በራእይ ተገልጠው ከእህቱ ጋር በሰማዕትነት እንዲዘጋጁ አድርጓቸዋል። የእነዚህ ቅዱሳን እናት ልጆቿን ከሥጋዊ ሞት ልትታደጋቸው ብዙ ጣረች። ልጆቿ ግን በነፍስ ሙታን ሆነው በሥጋ ከመዳን ይልቅ በሰማዕትነት ክብር ለማለፍ ቁርጥ ውሳኔ አድርገው ስለነበር የእናታቸውን ሐሳብ አልተቀበሉም። ይልቁንም እነርሱ ሲሰቃዩ አይታ እንዳትሳቀቅ በማሰብ ሀገራቸውን ጥለው ወደ እስክንድርያ ተሰደዱ። በዚያም በማያውቋቸው ሕዝብ መካከል በወቅቱ ይገዛ በነበረው በአርያኖስ ብዙ ስቃይ ከደረሰባቸው በኋላ በሰማዕትነት ክብር አርፈዋል። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና ብሎ ጌታችን በተራራ ስብከቱ እንዳስተማረው ይህ ሁሉ ተከናውኗል። ማቴዎስ 5 ከቁጥር 10። በዚያ ክርስቲያን በግፍ ይጨፈጨፍ በነበረበት ዘመን ሰማዕትነት መቀበል ታላቅ ክብር በመሆኑ ምዕመናን የሰማዕትነትን ክብር ለመቀበል እጅግ የላቀ ፍላጎት ነበራቸው።
በንጉሥ ቆስጠንጢኖስ ዘመነ መንግስት ቤተክርስቲያን ሰላሟ ሰፍኖላት እንደነበር ቢጠቀስም የዘመኑ ክርስቲያኖች ግን የሰማዕትነት ፍጻሜ ማለት የተጋድሏቸውም ፍጻሜ ነው ብለው ስለሚያስቡ ብዙዎቹ ደስተኞች አልነበሩም። ስለዚህ ጉዳይ የእስክንድርያው ቀለምኔጦስ ቲቶ እንዲህ ብሏል። የማንኛውም ፍጹም ክርስቲያን ሕይወት ከማንኛውም የሰማዕትነት ሕይወት ጋር አንድ ነው። እያንዳንዱ ነፍስ ፈሪሃ እግዚአብሔርን ካወቀና ጠባቡንና ቀጥተኛውን መንገድ ከተጓዘ ሙሉ ሕይወቱን በተጋድሎ እንደ ደም እያፈሰሰ ይኖራልና ከሰማዕታት ተለይቶ አይታይም ብሎ በግልጽ ሕዝቡን ያበረታ ነበር። ሌሎች ወገኖች ደግሞ ይህንኑ ሐሳብ በማጠናከር ሰማዕትነት በሥጋ መሞት ወይም መጎዳት ብቻ አይደለም፣ ነገር ግን ድንግልና፣ የመንፈስ ድህነት፣ የዓለምን አሸንክታ መናቅ፣ ተቸግረን መርዳት፣ ያዘነን ማጽናናት፣ ቅንነት፣ የዋህነት፣ ስለ ጽድቅ መራብና መጠማት፣ የልብ ንጽሕና፣ የተጣሉትን ማስታረቅ፣ ጠላትን መውደድ ነው ተብሎ በአንቀጸ ብፁዓን እንደተጻፈው ክርስቲያኖች ከላይ የተጠቀሱትን ነጥቦች በአንክሮ ከፈጸሙ በጽድቅ መሰላል ወደ እግዚአብሔር ሊደርሱ ይችላሉ ብለዋል። ማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 12። በአራተኛው መቶ ክፍለ ዘመን መጀመሪያ ላይ በአርያኖስ ዘመነ መንግስት ተቆረቆረችው አንቴናፖሊስ ወይም አንሴና በግብጽ አሉ ከሚባሉት የክርስቲያን መናኸሪያ አንዷ ነበረች። ከጥንት ዘመን ሰማዕታትም በግብጽ ለሃይማኖታቸው ሲሉ ራሳቸውን ለሞት አሳልፈው ከሰጡት ክርስቲያኖች ውስጥ የአብዛኞቹ ደም የፈሰሰበት ቦታ ነው። ብዙ ክርስቲያኖች ቅጣት ከተወሰነባቸው በኋላ ከተማዋ በስተምዕራብ በሚገኘው ኮረብታማ ቦታ ላይ የተወሰዱ የሞት ቅጣትን ተቀብለዋል። በዚሁ የብዙ ክርስቲያኖች ደም በፈሰሰበት ምዕራባዊ ክፍል የሚገኘው የውሃ ጉድጓድ ቦታው ታሪካዊ ካሰኙት ነጥቦች አንዱ ነው። ከዚሁ ከክርስቲያኖች ጭፍጨፋ ጋር በተያያዘ ምክንያት የግብጽ የዘመን አቆጣጠር ወይም ባህር ሐሳብ ዘመነ ሰማዕታት በመባል ይታወቃል። የተጀመረውም በ284 ዓመተ ምህረት ዲዮቅልጥያኖስ በሮም በነገሰበት አስከፊ ዘመን ነበር። በ284 እስከ 505 ዓመተ ምህረት ዲዮቅልጥያኖስ ህዝባዊ ጦርነት ያቆመበትና ኃያል መንግስት መሆኑን ያሳየበት ዘመን ሲሆን በ298 ዓመተ ምህረት በቤተ ክርስቲያን ላይ ጦርነት አወጀ። ከ303 እስከ 312 ዓመተ ምህረት ባለው ጊዜ ውስጥ ክርስቲያኖች ከስልጣን በማውረድና ወታደሮችን ከሥራ በማባረር በየካቲት ወር 326 ዓመተ ምህረት እያንዳንዱ ሰው ለጣዖት እንዲሰዋ የሚል በጽሑፍ የተደገፈ አዋጅ በሀገሪቱ ሁሉ አወጀ። መከራው ቢበዛባቸውም ለጣዖት ከመስገድ ይልቅ በዚያው ልክ የሰማዕታት ቁጥር እየጨመረ በመሄዱ ቁጥራቸው በአሃዝ ለመወሰን ከማይቻልበት ደረጃ ላይ ደረሰ። አብዛኛው ግብፃዊ ክርስቲያን በመሆኑ ጭፍጨፋው የሁሉንም ቤት አንቋቋ። ኦሳቢዮስ የተባለው የቤተ ክርስቲያን ታሪክ ጸሐፊ በሺህ የሚቆጠሩ ቅብጦች ሞቱ። በአንድ ቀን ብቻ በመቶ ሺዎች የሚቆጠሩ ወንዶች፣ ሴቶችና ሕፃናት አንገታቸው ይቆረጥ፣ ወደ እቶነ እሳትም ይጣል ነበር ብሎ ጽፏል። ውድ የድርሳን ዩቲዩብ ቻናል ቤተሰቦች ከዚህ በኋላ እነዚህን ቅዱሳን በየስማቸው የደረሰባቸውን ተጋድሎና የሰማዕትነት ሕይወት በየክፍሉ ወደ እናንተ ይዘን የምንቀርብ በመሆኑ በየጊዜው የቅዱሳንና የሰማዕታትን ታሪክ መስማት በውስጣችን ተዘክሮተ እግዚአብሔርና የመንፈስ ግለትን የሚያመጣ በመሆኑ ይህ መንፈሳዊ ትረካ ወደ እናንተ ይቀርብ ዘንድ ቻናሉን ሰብስክራይብ አድርገው የደወል ምልክቷን በመንካት በየጊዜው የምንለቀው ቅዱሳንና የሰማዕታት ታሪክ ወደ እናንተ ይደርስ ዘንድ ተባበሩ። ድርሳን ቲዩብ